መጽሐፈ ዜና መዋዕል ካልዕ ምዕራፍ 36 የአገሩም ሰዎች የኢዮስያስን ልጅ ኢዮአክስን ወስደው በአባቱ ፋንታ በኢየሩሳሌም አነገሡት። ኢዮአክስም መንገሥ በጀመረ ጊዜ የ23 ዓመት ጕልማሳ ነበረ። በኢየሩሳሌምም 3 ወር ነገሠ። የግብጽም ንጉሥ በኢየሩሳሌም ከመንግሥቱ አወጣው። 100 መክሊት ብርና 1 መክሊት ወርቅ ዕዳ ጣለበት። የግብጽም ንጉሥ ወንድሙን ኤልያቄምን በይሁዳና በኢየሩሳሌም ላይ አነገሠ። ስሙንም ኢዮአቄም ብሎ ለወጠ። ኒካዑም ወንድሙን ኢዮአክስን ይዞ ወደ ግብጽ ወሰደው። ኢዮአቄምም መንገሥ በጀመረ ጊዜ የ25 ዓመት ጕልማሳ ነበረ። በኢየሩሳሌምም 11 ዓመት ነገሠ። በአምላኩም በእግዚአብሔር ፊት ክፉ አደረገ። የባቢሎንም ንጉሥ ናቡከደነፆር በእርሱ ላይ መጥቶ ወደ ባቢሎን ይወስደው ዘንድ በሰንሰለት አሰረው። ናቡከደነፆርም ከእግዚአብሔር ቤት ዕቃ አያሌውን ወደ ባቢሎን አፈለሰ። በባቢሎንም በመቅደሱ ውስጥ አኖረው። የቀረውም የኢዮአቄም ነገር ያደረገውም ርኵሰት በእርሱም የተገኘው ሁሉ እነሆ በእስራኤልና በይሁዳ ነገሥታት መጽሐፍ ተጽፎአል። ልጁም ዮአኪን በእርሱ ፋንታ ነገሠ። ዮአኪንም መንገሥ በጀመረ ጊዜ የ18 ዓመት ጕልማሳ ነበረ። በኢየሩሳሌምም 3 ወርና 10 ቀን ነገሠ። በእግዚአብሔርም ፊት ክፉ አደረገ። ዓመቱ ባለፈ ጊዜ ንጉሡ ናቡከደነፆር ልኮ ወደ ባቢሎን ወሰደው። የከበረውንም የእግዚአብሔርን ቤት ዕቃ ከእርሱ ጋር አስወሰደ። ወንድሙንም ሴዴቅያስን በይሁዳና በኢየሩሳሌም ላይ አነገሠ። ሴዴቅያስም መንገሥ በጀመረ ጊዜ የ21 ዓመት ጕልማሳ ነበረ። በኢየሩሳሌምም 11 ዓመት ነገሠ። በአምላኩም በእግዚአብሔር ፊት ክፉ አደረገ። በእግዚአብሔርም አፍ በተናገረው በነቢዩ በኤርምያስ ፊት ራሱን አላዋረደም። ደግሞም በእግዚአብሔር አምሎት በነበረው በንጉሡ በናቡከደነፆር ላይ ዐመፀ። ወደ እስራኤልም አምላክ ወደ እግዚአብሔር እንዳይመለስ አንገቱን አደነደነ፣ ልቡንም አጠነከረ። ደግሞም የካህናቱ አለቆች ሁሉ ሕዝቡም እንደ አሕዛብ ያለ ርኵሰት ሁሉ መተላለፍን አበዙ። በኢየሩሳሌምም የቀደሰውን የእግዚአብሔርን ቤት አረከሱ። የአባቶቻቸውም አምላክ እግዚአብሔር ለሕዝቡና ለማደሪያው ስላዘነ ማለዳ ተነሥቶ በመልእክተኞች እጅ ወደ እነርሱ ይልክ ነበር። እነርሱ ግን የእግዚአብሔር ቍጣ በሕዝቡ ላይ እስኪወጣ ድረስ ፈውስም እስከማይገኝላቸው ድረስ በእግዚአብሔር መልእክተኞች ይሳለቁ፣ ቃሉንም ያቃልሉ፣ በነቢያቱም ላይ ያፌዙ ነበር። ስለዚህም የከለዳውያንን ንጉሥ አመጣባቸው። እርሱም ጕልማሶቻቸውን በቤተ መቅደሱ ውስጥ በሰይፍ ገደላቸው። ጕልማሳውንና ቈነጃጅቱን ሽማግሌውንና አሮጌውን አልማረም፣ ሁሉንም በእጁ አሳልፎ ሰጠው። የእግዚአብሔርንም ቤት ዕቃ ሁሉ ታላቁንና ታናሹን፣ የእግዚአብሔርንም ቤት መዝገብ፣ የንጉሥና የአለቆቹን መዝገብ፣ እነዚህን ሁሉ ወደ ባቢሎን ወሰደ። የእግዚአብሔርንም ቤት አቃጠሉ፣ የኢየሩሳሌምንም ቅጥር አፈረሱ፣ አዳራሾችዋንም በእሳት አቃጠሉ፣ መልካሙንም ዕቃዋን ሁሉ አጠፉ። ከሰይፍም ያመለጡትን ወደ ባቢሎን ማረካቸው። የፋርስ ንጉሥም እስኪነግሥ ድረስ ለንጉሡና ለልጆቹ ባሪያዎች ሆኑ። በኤርምያስም አፍ የተነገረው የእግዚአብሔር ቃል እንዲፈጸም ምድሪቱ ሰንበትን በማድረግዋ እስክታርፍ ድረስ በተፈታችበት ዘመን ሁሉ 70 ዓመት እስኪፈጸም ድረስ ሰንበትን አገኘች። በኤርምያስም አፍ የተነገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉሥ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉሥ የቂሮስን መንፈስ አስነሣ። እርሱም የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግሥታት ሁሉ ሰጥቶኛል። በይሁዳም ባለችው በኢየሩሳሌም ቤት እሠራለት ዘንድ አዝዞኛል። ከሕዝቡ ሁሉ በእናንተ ዘንድ ማንም ቢሆን አምላኩ እግዚአብሔር ከእርሱ ጋር ይሁን፣ እርሱም ይውጣ ብሎ በመንግሥቱ ሁሉ አዋጅ አስነገረ። ደግሞም በጽሕፈት አደረገው።